ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላደረግሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ካንቺ ጋር ነው የሚያምርብኝ። ወይኔ አሁን እኮ ልወጣ ነበረ። ወዴት? ይኸው እንደዚህ አብሮብሽ ምናምን ተጠርቻ። ወይኔ ውድ ነይ ግቢልኝ። እሺ ነይ ግቢልኝ። ነይ ማይ ሰላም ነው? የሉም? ማንም የለም? አለ አባትሽም አለ። አሁን እኮ ከሱ ጋር አብረን ልንወጣ ነበር። የት ትወጡ? ጎረቤት ተጠርተን። ባልኖርስ ቤት ባዶ ቤት ገብተሽ አይደብርሽም ነበር? እጠብቅሻለሁ እዚህ በር ላይ መናገር ነበረብኝ። ደህና ናችሁ? አላችሁልኝ? ሰላም ነሽ አይደል? እንዴት ነሽ? እግዚአብሔር ይመስገን ደህና ነው። ቸኩዬ ነበር የኔ ማር የኔ ውድ። እመጣለሁ እያልኩ እያጓጓችሁ ነው። ግባ በቃ ነሽ ነው ግቡ እስኪ ነው። እንዴት ናችሁ? ደህና ናችሁ? አለኝ ይመስገን። እንዲህ ፈታ ብዬ እንዲህ ቀለል እንደ ቀላል አድርገሽ እና እኮ ድሮ ቢጃማ ምናምን እርግዝናው እንዳይታይ እያል እያካበርን ዛሬ ቀለል ባለ ሁኔታ ወይኔማ እኔ ውስጥ እንዴት ነው አባቴ? ደህና ነህ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን አለሁ። ደህና ነሽ? አለሁ። ደህና ናችሁ? የሉም እንደ ልጆቹ አሉ። እሺ ጋሼ ኑ ቁጭ በሉ። ሰዎቻችን ጋር ትገናኝ በጣም ደስ ያለው ማለት ነው። ላይክ ሰብስክራይብ አድርጉ። የምሬን ነው የምላችሁ። እንደ ቤተሰብ የሚሆን የለም። ምንም ቢያረጋችሁ፣ ቢፈልጣችሁ፣ ቢቆርጣችሁ እንደ እናት አባት የሚሆን የለም። ሩታ እንግዲህ ከቤተሰቦቿ ከተለያየች ከ2 ዓመት በላይ ሆኗታል። እሱንም ለፍቅር ለትዳር ብላ ለፍቅሯ ዋጋ ከፍላለች። እንደምታስቡት ማለት ነው። ሁላችንም እንደምናውቀው ጀምሮ ነው እኛ የምናውቀው። ዛሬ ላይ የልጅ እናት ልትሆን ነው እንደ እግዚአብሔር ፍቃድ እና ከቤተሰቦች ጋር በመገናኘት ሩታዬ በጣም ደስ ብሎናል። እግዚአብሔር ደግሞ እንግዲህ የአባትሽንም ምክር የእናትሽንም ምክር ሰምተሽ ትዳርሽን አንቺ ብልሃተኛ ነሽ፣ ትዳርሽን እንደምታደኒ አልጠራጠርም። ሄርሜላ እንደምትፈነጊያት በጣም የገባሽ ሴት እና ብልሃት ያለሽ ሴት ነሽ እና ልጅሽን ከአባቱ ጋር የእናት ፍቅር የአባት ፍቅር በጣም አስፈላጊ ነው። በነገራችን ላይ አንቺ እናትና አባትሽን አብረሽ ስላደግሽ እንትን ላይ ልሽ እንትን ይላል፣ ግን አብረው ለልጅ ፍቅር መስጠት በጣም ከባድ ነው እና እንግዲህ እናትና የአባቷን ምክር ሰምታ ትመለሳለች ብያለሁ። እንደ እግዚአብሔር ፍቃድ አብርሃምም የሁለቱም ድርሻ አለበት። የሩታ ብቻ አይደለም፣ የአንድ ሰው ብቻ ትግል አይሆንም። ምክንያቱም አብርሃም በዙሪያ ያሉትን የእሱን ቤተሰቦች መሆን አለባቸው። የሩታ ቤተሰቦች ብቻ ሳይሆኑ እህቶቹም ሆኑ ወንድሞቹም ሆኑ እሱን የሚፈልጉ የሚወዱ፣ ለምሳሌ እንደ ማርክ አይነት ጓደኛ አሪፍ ነው። ሌሎቹን ከውስጡ አስወግዶ በእነሱ ጣልቃ የሚገቡትን እንደ እግዚአብሔር ፍቃድ የአብርሽ ቤተሰቦች ሄርሜላ እንደሚያስወግዳት የአባቱም የእናቱም ምክር ይኖራል ብዬ አምናለሁ። እሱም በህሌ ነው ይጸጸታል ብዬ አምናለሁ። ሩታንም ሆነ በዙሪያቸው በእነሱ ህይወት እንትን የሚለውን እንደሚያስብ እሷ ብቻ አይደለችም ማፍረስም እንትን ማለትም የምትችለው እንግዲህ አንተም ነህ።
አንተ በዙሪያ ያሉትን እሷ የማትፈልገውን ነገር ሚስት የማትፈልገውን ነገር ካስወገድክ እርግጠኛ ነኝ 100% ሩታ ትመለሳለች። ከዛ ሲቀጥል ግን ሩታዬ በሰላም ወደ ቤተሰቦችሽ በሰላም በጤና ማለት አሁን እኛ ይመስለናል እኛ ብቻ እንመስላለን በሩቅ በአረብ ሀገር የምንገኝ ማለት ነው። አዲስ አበባ ሆኖ አይሞላም። እና ዛሬ ላይ ስለተገናኘሽ ግን በጣም እጅግ በጣም ደስ ብሎናል። እግዚአብሔር ይመስገን። እንዳሉት ቤተሰቦችሽም ቤተሰብ ብዙ ሰው ያወራል፣ ብዙ ሰው አውርቷል። ግን ቤተሰብ እናትና አባት መቼም ምንም ብታረጓቸው አይቀየርም። እንደ እናትና እንደ አባት ምንጊዜም የማይቀየርባቸው ከእግዚአብሔር በታች እናትና አባት ነው በዚህ ውስጥ የምታዩት ማለት ነው። እና እንግዲህ እሷ ደግሞ ብትናገር በጣም እንትን ብለው ነው የሚቀበሏት። እሷ ቤተሰቦቿን ሰርፕራይዝ ለማድረግ ብዬ ነው ብላለች። እና በጣም ደስ ነው ያለኝ ከቤተሰቦቿ መገናኘቷ መቀላቀሏ እጅግ በጣም ነው ደስ ያለው። እግዚአብሔር ደግሞ በሰላም ገላግሎሽ ወደ ትዳርሽ እንደምትመለሽ ተስፋ አደርጋለሁ።